በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 16 ቀን የሚነበብ የሚጸለይ የእናታችን የኪዳነ ምሕረት ድርሳን ይህ ነው። ሰሪዋ ፈጣሪዋ በሚሆን እግዚአብሔር አብ ስም በሮቿን የጋረደ መሰረቷ እንዳትነዋወጥ ያጸናት ከድንግል ማርያም ስጋዋን ለብሶ ሰው በሆነ በእግዚአብሔር ወልድ ስም ፈጽሞ ያነጻት ዘንድ ወደ እርሷ በመጣ እግዚአብሔር መንፈስ ቅዱስ ጰራቅሊጦስም ስም በድንግልና ሕሊና በድንግልና ስጋ ፍጽምት የምትሆን እመቤታችን ድንግል ማርያም ከልጇ ከወዳጇ የተቀበለችው በሳባት ወር የሚነበብ የቃል ኪዳኗን መጽሐፍ ማንበብ እንጀምራለን። ይኸውም የካቲት 16 ቀን ነው። ልመናዋ ክብሯ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። በምስራቅ በምዕራብ በሰሜን በደቡብ በሩቅም በቅርብም ያላችሁ ሁላችሁ አሕዛብ የእመቤታችን የቅድስት ድንግል ማርያም የቃል ኪዳኗን መጽሐፍ ስሙ። በዕብራይስጥ ቋንቋ ማርያም የምትባል የሰሎሞን ርግ የአብርሃም የይስሐቅ የያዕቆብ ልጅ ባለጸጎችም ድሆችም ሰራተኞችም ጌቶችም ነገስታቱና የተሾሙ መኳንንቱም ወንዶችም ሴቶችም ምእመናንና ምእመናት ሊቃነ ጳጳሳትና ኤጲስቆጶሳት ቀሳውስትና ዲያቆናት አናጉንስጢስና መዘምራን ደናግልና መነኮሳት አረጋውያንና ሕፃናት የአንዲት ቅድስት ቤተ ክርስቲያን ጉባኤ ማኅበር የሆናችሁ ሁሉ የክርስቶስ ወገኖች በወንጌል ያመናችሁ የአንዲት ቅድስት ቤተ ክርስቲያን ጉባኤ ማኅበር የሆናችሁ ሁሉ የክርስቶስ ወገኖች በወንጌል ያመናችሁ የድኅነት ባለቤት ልጇ ወዳጇ ኢየሱስ ክርስቶስ ሰው በሆነ ጊዜ ከጎኑ በፈሰሰው ደሙ የተዋጃችሁ ይህን የእመቤታችን የቅድስተ ቅዱሳን የድንግል ማርያምን የቃል ኪዳን መጽሐፍ በማስተዋል ስሙ። አንደበቴ ጥበብን ይናገራል፣ የልቦናዬ ሐሳብ የሚሆን ምክርንም ይናገራል። በጆሮቼም ታሪክን አደምጣለሁ። ነገሬም በበገና በምስጋና ገልጻለሁ እንዳለ ቅዱስ ዳዊት። ዳግመኛም ተወልደው የሚነሱ ልጆች ለልጆቻቸው ለልጅ ልጆቻቸው ይነግሩ ዘንድ እንደተናገረም ዳግመኛም የባቱኤል ልጅ ኢዩኤል እንዲህ አለ። በዚህ ዓለም የምትኖሩ ሁላችሁና አለቆች ይህን ነገር ስሙ። እናንተ ለልጆቻችሁ ትነግሩ ዘንድ ልጆቻችሁ ለልጅ ልጆቻቸው ልጆቻቸውም ለሶስተኛው ትውልድ ይነግሩ ዘንድ እንዳለ፣ እንዲሁም አባቶቼ ወንድሞቼ ሆይ የወንጌል ልጆች በዕብራይስጥ ቋንቋ ማርያም የምትባል የክብርት እመቤታችን ክብሯን ገናናነቷን እኔ የማውቀውን ያህል እነግራችኋለሁ። እውቀቴ ጥቂት ነውና፣ ነገር ግን ለብልህ አንዲት ቃል ትበቃዋለችና ስለዚህ በእዝነ ልቦና ስሙ። የአብ የባሕሪ ልጁ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በወንጌል ቅዱስ ጆሮ ያለው ይስማ እንዳለ፣ አሁንም ከብሉይ ከሐዲስ ከነቢያት ከሐዋርያት መጻሕፍት የተገኘውን ቃል ነግራችኋለሁ። ትንቢት ከተነገረ ሱባኤ ከተቆጠረ በኋላ በምስራች ቃል እንደተጸነሰች በዳዊት አገር እንደተወለደች ነግራችኋለሁ። እናት አባቷ ወደ ቤተ መቅደስ እንዳስገቧትና ለካህናት እንደሰጧት ካህናቱም ይጠብቃት ዘንድ ለዮሴፍ እንደሰጡት መልአኩ ቅዱስ ገብርኤል አካላዊ ቃልን ያለ ዘር ያለ ሩካቤ ጸንሰሽ ትወልጃለሽ ብሎ እንዳበሰራት ነግራችኋለሁ። ወደ ዘመዷ ወደ ኤልሳቤጥ እንደሄደች ኤልሳቤጥም ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው እንዳለቻት ነግራችኋለሁ። በድንግል ማርያም ምክንያት ዮሴፍ እንደተሰደበ አይሁድ ማያ ዘለፋን እንዳጠጧት ነግራችኋለሁ። በይሁዳ አውራጃ በቤተልሔም ልጇን ወዳጇን ኢየሱስ ክርስቶስን እንደወለደች በእስራኤል ምድር 2 ዓመት የድንግልና ወተትን እያጠባች እንዳሳደገችው ሕፃኑን ሄሮድስ እንዳይገድለው ወደ ግብፅ አገር ምድር እንደተሰደደች በብዙ ድካም በረሃብና በጥም ከአገር ወደ አገር እንደተመላለሰች ሽፍቶች በጎዳና እንዳስደነገጧት ነግራችኋለሁ። ቁስቋም በምትባል ተራራ 1 ሳምንት ተቀምጣ ሄሮድስ ከሞተ በኋላ መልአኩ ለዮሴፍ እንደነገረው ወደ እስራኤል ምድር እንደተመለሰች ነግራችኋለሁ።
የአባቷ ርስት በሚሆን በዳዊት አገር እንደተቀመጠች በምታዘው ሥራ ሁሉ አክብሯት እየታዘዘላት ከልጇ ከወዳጇ ጋር 30 ዓመት እንደኖረች ከተጠመቀና ከጾመ በኋላ ወደ ሰርግ ቤት ከእርሱ ጋር እንደተጠራች ነግራችኋለሁ። ልጇ ወዳጇ ክርስቶስን ርጉማን አይሁድ በሰቀሉት ጊዜ በመስቀሉ እግር እንደቆመች ልጇ በመስቀሉ መሪር እንባ እንዳለቀሰች ወደ መቃብሩም እንደሄደች ልጇ ወዳጇ ጌታችን ኢየሱስ ክርስቶስን ርጉማን አይሁድ ከቀራንዮ እስከ ሊቶስጥራ ካመላለሱ በኋላ ከሙታን ተነስቶ እንደታያት ታይቷትም እንዳረገ ነግራችኋለሁ። ልጇ ክርስቶስ ካረገ በኋላ 15 ዓመት እንደኖረች እግዚአብሔር አምላክ የካቲት 16 ቀን የምሕረት ቃል ኪዳንም እንደሰጣት መታሰቢያሽን ያደረገውን ስምሽን የጠራውን ቤተ ክርስቲያን በስምሽ የሠራውን የቃል ኪዳን መጽሐፍሽን የጻፈውን ምርልሻለሁ እንዳላት ነግራችኋለሁ። በፍጹም ክብር እንዳረፈችና ወደ ገነት እንዳረገች በስሟ ቤተ ክርስቲያን እንደተሠራላት ነቢያት ስለ እርሷ ትንቢት እንደተናገሩ ሐዋርያትም ክብሯን ገናንነቷን እንዳስተማሩ የቤተ ክርስቲያን ሊቃውንት ሁሉ እንዳስተማሩ ነግራችኋለሁ። ትጉሃን መላእክት በየነገዳቸው እያመሰገኑ እንዳሳረጓት ፍጥረቱ ሁሉ በሕሊናቸው እንደሚያስቧት በዓለሙ ሁሉ ድንቅ ታምራትን እንዳደረገች ዛሬም ዘወትርም እስከ ዘላለሙ እመቤታችን ቅድስት ድንግል ማርያም ያደረገችውን ታምራት ነግራችኋለሁና ሕዝበ ክርስቲያን ስሙ። መጽሐፍ በጥበብ ላይ ጥበብን ይጨምር ዘንድ ለብልህ ሰው ጥበብን አስተምረው እንዳለ አሁንም አባቶቼና ወንድሞቼ የእመቤታችን የቃል ኪዳን መጽሐፍ በእውቀት ላይ እውቀት ይጨምራል፣ አይነ ልቦናችንንም ይገልጻል። የቃል ኪዳኗን መጽሐፍ በመስማታችን በረከቷ እንደ ጋሻ ሆኖ ይጠብቀን ለዘላለሙ አሜን። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብንና በድንጋሌ ሥጋ በድንጋሌ ሕሊና ህትምት የምትሆን የእመቤታችን ዜና ተአምር ይህ ነው ለዘላለሙ አሜን። አሁንም በዕብራይስጥ ቋንቋ ማርያም የምትባል አምላክን የወለደች የክብርት እመቤታችን የመወለዷን ነገር አስቀድመን እንናገራለን። የእመቤታችን ድንግል ማርያም ትውልዷን የማያውቁ አሕዛብ ከማን ወገን ከማን ነገድ ናት እንዳይሉ ከአብርሃም ከይስሐቅ ከያዕቆብ ወገን እንደሆነች ለያዕቆብ 4ተኛ ልጁ ከሚሆን ከይሁዳ ነገድ እንደሆነችም እንናገራለን። ይሁዳም ፋሬስን ወለደ። ፋሬስም ኤስሮምን ወለደ። ኤስሮምም አራምን ወለደ። አራምም አሚናዳብን ወለደ። አሚናዳብም ነአሶንን ወለደ። ነአሶንም ሰልሞንን ወለደ። ሰልሞንም ቦዔዝን ወለደ። ቦዔዝም ኢዮቤድን ወለደ። ኢዮቤድም እሴይን ወለደ። እሴይም ንጉሥ ዳዊትን ወለደ። ዳዊትም ሶሎሞንን ወለደ። ሶሎሞንም ሮብዓምን ወለደ። ሮብዓምም አብያን ወለደ። አብያም አሳፍን ወለደ። አሳፍን ኢዮሳፍጥን ወለደ። ኢዮሳፍጥም ኢዮአራምን ወለደ። ኢዮአራምም አካዚያስን ወለደ። አካዚያስም ኢዮአስን ወለደ። ኢዮአስም አሜስያስን ወለደ። አሜስያስም ኦዚያንን ወለደ። ኦዚያንም ኢዮአታምን ወለደ። ኢዮአታምም አካዝን ወለደ። አካዝም ሕዝቅያስን ወለደ። ሕዝቅያስም ምናሴን ወለደ። ምናሴም አሞፅን ወለደ። አሞፅም ኢዮስያስን ወለደ። ኢዮስያስም በባቢሎን ምርኮ ጊዜ ኢኮንያንንና ወንድሞቹን ወለደ። ከባቢሎን ምርኮ በኋላም ኢኮንያንም ሰላትያልን ወለደ። ሰላትያልም ዘሩባቤልን ወለደ። ዘሩባቤልም አብዩድን ወለደ። አብዩድም ኤልያቄምን ወለደ። ኤልያቄምም አዛርን ወለደ። አዛርም ሳዶቅን ወለደ። ሳዶቅም አኪምን ወለደ። አኪምም ኤልዮድን ወለደ። ኤልዮድም አልዓዛርን ወለደ። አልዓዛርም ቅስራን ወለደ። ቅስራም ኢያቄምን ወለደ። ኢያቄምም ማርያምን ወለደ። የእመቤታችን ትውልዷ እንደዚህ ነው። ከይሁዳ ነገድ ከእሴይ አባትነት የተገኘች የዳዊት ዘር ናት። የመጻሕፍት ቅዱሳት መተርጉማን እንደሚሉትም ኢያቄም ወንድ ልጅ ስላልወለደ ወንጌላውያን ኢያቄምን በምን ምክንያት ይጽፉታል? ኦሪት በሁለተኛው ወር በመጀመሪያው ቀን ከግብፅ ምድር ከወጡ በኋላ በሁለተኛው ዓመት እንዲህ ብሎ ተናገረው። የእስራኤልን ልጆች ማኅበር ሁሉ ድምር በየወገናቸው በየአባታቸው ቤት በየስማቸው ቁጥር ወንዱን በየራሱ ቁጠሩ።
ከ20 ዓመታትም ጀምሮ ከዚያም በላይ ያለውን ትላለችና ያን ጊዜ ከወንድሞቹ ጋር ተቆጠረ። የኦፌር ልጅ የሚሆን የናሆር ወንድሞች ጋር የዮሴፍ በኩር የምናሴ ልጅ ማኪር ከማኪር ወገን ጋር ተቆጠረ። በሞዓብ ሜዳ ላይ በዮርዳኖስ አጠገብ በኢያሪኮ ፊት ለፊት ሲቆጥሩ ሙሴና ካህኑ አልዓዛር የቆጠሯቸው የእስራኤል ልጆች እነዚህ ናቸው። ነገር ግን ሙሴና ካህኑ አሮን በሲና ምድረ በዳ የእስራኤልን ልጆች በቆጠሯቸው ጊዜ ከነበሩት ከእነዚያ መካከል አንድም ሰው አልነበረም። እግዚአብሔር ስለ እነርሱ በእውነት በምድረ በዳ ይሞታሉ ብሎ ተናግሯልና። ከዮፊና ልጅ ከካሌብና ከነዌ ልጅ ከኢያሱ በቀር ስለ ጳዓድ በእርሱ የሚተካ ወንድ ልጅ ስለሌለው አልተቆጠረም። ከዮሴፍ ልጅ ከምናሴ ልጅ የማኪር ልጅ የገላድ ልጅ የኦፌር ልጅ የሰለጳድ ሴቶች ልጆች ቀረቡ። ስማቸውም መሐላ፣ ኑሃ፣ ሄግሳ፣ ሜልካ፣ ቴርሳ ነው። በማንኛውም ድንኳን ደጃፍ አጠገብ በሙሴና በአልዓዛር ባለቆቹም በማኅበሩም ሁሉ ፊት ቆመው አባታችን በምድረ በዳ ሞተ፣ በራሱ ኃጢአት ሞተ እንጂ ከቆሬ ጋር በእግዚአብሔር ላይ በተቃወሙ ወገን መካከል አልነበረም። ወንዶች ልጆች አልነበሩትም። የአባታችን ስም ከወገኑ መካከል ለምን ይጠፋል? በአባታችን ወንድሞች መካከል ርስትን ስጡን አሉ። ሙሴም ነገራቸውን በእግዚአብሔር ፊት አቀረበ። እግዚአብሔርም ሙሴን እንዲህ አለው፣ የሰለጳድ ልጆች እውነት ተናግረዋል። በአባታቸው ወንድሞች መካከል የርስት ድርሻ ስጧቸው። የአባታቸውን ርስት ለእርሱ ስጥ። ለእስራኤልም ልጆች እንዲህ ብለ ንገራቸው፣ ሰው ቢሞት ወንድ ልጅም ባይኖረው ርስቱን ለሴት ልጅ ይሰጥ። ሴት ልጅም ባትኖረው ርስቱን ለወንድሞቹ ስጡ። ወንድሞች ባይኖሩት ለአባቱ ወንድሞች ስጡ። ባይኖሩት ከወገኑ ለቀረበ ዘመድ ስጡ፣ እርሱ ይውረሰው አላቸው። እግዚአብሔርም ሙሴን እንዳዘዘ ለእስራኤል ልጆች ሥርዓትና ፍርድ ይሁን አለ። እርሱ ከዘመን በኋላ ያደርግ ዘንድ ያለውን ያውቃልና ስለ ኢያቄምና እመቤታችን በኋላ የሚሆነውን አውቆ ሥርዓትና ሕግን ሠራ። ኢያቄም ወንድ ልጅ የለውምና፣ ስለዚህ ወንጌላውያን ኢያቄምን በወንድ ቁጥር አልጻፉትም። ወደ ጥንተ ነገር እንመለስና ኢያቄም የያዕቆብ ሦስተኛ ልጅ የሌዊ ልጅ የቃት ልጅ የእንበረም ልጅ ከአሮንና ከአልዓዛር ወገን የማጣት ልጅ ሐና የምትባል ሴት አግብቶ ማርያምን እንደወለደ እንንገራችሁ። ይኸውም ከቤተ ክህነት ወገን ነው። እግዚአብሔር ሔዋንን ለአዳም በሰጠ ጊዜ ብዙ ተባዙ ምድርንም ሙሏት እንዳለው፣ ስለዚህ ኢያቄም ሚስት አገባ። ሐና ግን መካን ነበረች፣ ልጅም አልወለደችም። ስለዚህ ነገር ኢያቄምና ሐና ፈጽመው ያዝኑ ነበር። ሁለቱም እግዚአብሔርን የሚፈሩ ደጋግ ሰዎች ነበሩ። በመባቻ ቅዳሜና በበዓላቱ ሁሉ ወደ ኢየሩሳሌም ይሄዱ ነበር። እግዚአብሔር እንዳዘዘ አስራቱን በኩራቱን ይሰጡ ነበር። በወሬት ሳሉ ጸለዩ፣ በእግዚአብሔር ፊት ስለትን ተሳሉ። መልአኩ ለሁለታቸው በራእይ እንዳሳያቸውም ልጅ የሰጣቸው እንደሆነ ለቤተ እግዚአብሔር አገልጋይ አድርገው ይሰጡ ዘንድ። ከዚህ በኋላ የሰማይ ሁለተኛ የተባለች እመቤታችን ቅድስት ድንግል ማርያም ነሐሴ 7 ቀን በሐና ማኅፀን ተጸነሰች። ኢያቄምና ሐና የእስራኤል ቤተሰብ ሁሉ ደስ ተሰኙ። ጽምዕት ምድር ዘኢሳይያስ የተባለች እመቤታችን በሐና ማኅፀን አደረች። ብርሃን ከጨለማ ሳይለይ በአምላክ ሕሊና ነበረች። ሄኖክ ደብረ ሳቢት ያላት በሰባቱ መንበር አትሮን ላይ ያያት እመቤታችን በሐና ማኅፀን ጸናች። በኖህ መርከብ የተመሰለች ድንግል ማርያም ያን ጊዜ ተጸነሰች። ሐና ከጸነሰች በኋላ ከባሏ ጋር ሩካቤ ሥራ አላደረገችም። ካህኑ እንደነገራት በንጽሕና ኖረች እንጂ። ከዚህ በኋላ ግንቦት 1 ቀን እመቤታችንን ወለደቻት። በኢያቄምና በሐና ቤት ታላቅ ደስታ ሆነ። በዓለሙ ሁሉ ደስታ ተደረገ። በዚህ በሁለተኛው ወር ሔዋን በስተት ምክንያት ከገነት በተሰደደች ጊዜ ሐዘን ሆነ። አባቶቻችንን ወደ ገነት ትመልሳቸው ዘንድ እመቤታችን በዚህ ወር በተወለደች ጊዜ ታላቅ ደስታ ሆነ። በዚህ ወር ዓለም በጥፋት ውሃ ጠፋ። በዚህም ወር ዓለምን ታደን ዘንድ እመቤታችን ተወለደች።
ኖህ ከቤተሰቡ ጋር የዳነበት መርከብ ሙሴ በደብረ ሲና ነበልባል ከሐመልማል ሐመልማል ከነበልባል ተዋህዶ ያያት ይህች ናት። ከእሴይ አባትነት የተገኘች መለኮታዊ ቃልን የጸነሰች ሕይወት የተባለ ክርስቶስን ያስገኘች ሳይተክሏት ውሃ ሳይጠጧት ለምልማ አብባ አፍርታ የተገኘች የአሮን በትር ይህች ናት። ደብተራ ኦሪት ይህች ናት። ምሳሌዎቿን ሁሉ ብንጽፍ ይበዛልና ዳግመኛ የልደቷን ነገር እንናገራለን። እመቤታችን በተወለደች ጊዜ ነዳያንና ምስኪናን በኢያቄምና በሐና ቤት ታላቅ ደስታን አደረጉ። በተወለደች በ40 ቀን እንደ ሙሴ ሕግ ወደ መቅደስ ኦሪት ወሰዷት። እጉለ ርግብ ዘውገ ማዕነቅ አስገብተው ወደ ቤታቸው ተመለሱ። ጡት መጥባት እስከተወች ድረስ በአባቷ ቤት 3 ዓመት ኖረች። 3 ዓመት ከተፈጸመ በኋላ ከአስራቱ ጋር ወደ ቤተ መቅደስ ወስደው ለካህናት ሰጧት። አስቀድመው እናት አባቷ ለቤተ እግዚአብሔር እንደተሳሉ ለካህናት ሰጧት። ምግቧን መላእክት እያመጡላት ወርቅና ሐር እየፈተለች በቤተ መቅደስ ተቀመጠች። እናት አባቷ በየጊዜው ወደ እርሷ ይሄዱ ነበር። እናት አባቷ በመልካም ረፍት ካረፉ በኋላ ወላጆቿን ከማጣት የተነሳ የሟች ልጅ በሆነች ጊዜ ቤተሰቧንና ወገኗን አላሰበችም። ዳዊት ስለ እርሷ ልጄ ምክሬንና ትምህርቴን ስሚ፣ የአባትሽን ወግ እርሺ ብሎን የተናገረው ደረሰ፣ ተፈጸመ። ንጉሥ ክርስቶስ የመልክሽን ደም ግባት ወዷልና ፈጣሪሽ ስለሆነ፣ ስለዚህ እንደ መላእክት እያመሰገነች በቤተ መቅደስ እየጸለየች ኖረች። በድንግልና ሥጋ በድንግልና ሕሊና ህትምት ናትና 12 ዓመት ሲሆናት ካህናቱ ተማክረው ለዮሴፍ ጠብቃት ብለው ሰጡት። ለሰለጳድ ልጆች እንደታዘዘ ዮሴፍ በአባቱ እመቤታችንም በአባቷ ወንድማማቾች ናቸውና፣ ስለዚህ ካህናቱ ለወንድሟ ለዮሴፍ ሰጡት። ርግብ በዮሴፍ በትር ላይ በተቀመጠች ጊዜ ያን ጊዜ ተቀብሎ ወደ ቤቱ ወሰዳት። ሚስት ልትሆነው አይደለም፣ እርሱ ሊታዘዛት ነው እንጂ። እንደ ሚስት ልታገለግለው አይደለም፣ እርሱ ሊያገለግላት ነው እንጂ። ለዘላለሙ አሜን። ልመናዋ ክብሯ ከሁላችን ጋር ለዘላለሙ ይደርብንና የእመቤታችን ተአምር ይህ ነው። ኢሳይያስ ስለ እርሷ የተናገረው ያን ጊዜ ደረሰ፣ ተፈጸመ። መጽሐፍ ስለሚያውቅ ሰው አጥፈው ሰጥተው ይህን አንብብ እንዲሉት ታጥፏልና ማንበብ አልችልም እንዲል፣ ዳግመኛም መጽሐፍ ለማያውቅ ሰው ዘርግተው ሰጥተው ይህን አንብብ እንዲሉት እርሱም መጽሐፉን ማንበብ አላውቅም ይላል ብሎ የተናገረው ተፈጸመ። የታተመች መጽሐፍ የተባለች ማናት? እመቤታችን ማርያም ናት እንጂ። ህትምት ማለት በድንግልና ሕሊና በድንግልና ሥጋ ነው። የታተመ መጽሐፍ ለሰውየው ሰጡት ማለት ካህናት እመቤታችንን ለዮሴፍ መስጠታቸውን ነው። የታጠፈ ነውና ማንበብ አላውቅም ማለት ወንዶች ሚስቶቻቸውን በግብር እንዲያውቋቸው እርሷን በግብር አለማወቁን ነው። እግዚአብሔር ይጠብቃታልና እሱም ይቀርባት ዘንድ አያሳስበውም፣ ከእርሷ ጌታ እንዲወለድ ያውቃልና። ከተወለደች ከ15 ዓመት ጀምሮ በዮሴፍ ቤት ሳለች ዓለም ከተፈጠረ ጀምሮ በ5500 ዘመን እግዚአብሔር የተማረኩትን ይመልሳቸው ዘንድ የተበተኑትንም ይሰበስባቸው ዘንድ ያዘኑትንም ደስ ያሰኛቸው ዘንድ ያረጋጋቸውም ዘንድ በወደደ ጊዜ ለዘካርያስ የዮሐንስን መጸነስ በነገረው በ6ኛው ወር መልአኩ ቅዱስ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነው። መልአኩ ቅዱስ ገብርኤልም ወዳለችበት ገብቶ ሰላምታ ቃል ያለ ዘር ያለ ሩካቤ ትጸንሻለሽ አላት። ያን ጊዜ ዮሴፍ ከእርሷ ጋር አልነበረም። እንዳትሳሳት የመልአኩን ቃል በጥንቃቄ ሰምታ እንደ ቃል ይሁንልኝ ባለች ጊዜ መንፈስ ቅዱስ አደረባት፣ አጸናት። ወልድ ዋህድ በማኅፀኗ ተጸነሰ፣ ለእግዚአብሔር የሚሳነው ነገር የለምና። ነቢዩ ኢሳይያስ ድንግል በድንግልና ጸንሳ ወንድ ልጅ ትወልዳለች፣
ስሙንም አማኑኤል ትለዋለች ብሎ የተናገረው ደረሰ፣ ተፈጸመ። ዳግመኛም ነቢዩ ሕዝቅኤል ይህች በር ተዘግታ ትኖራለች፣ አትከፈትም፣ የሚገባባትም የለም፣ የእስራኤል ፈጣሪ እግዚአብሔር እንደ ተዘጋች ይገባባታልና ተዘግታ ትኑር ያለው ተፈጸመ። የተዘጋች በር የተባለ ድንግል ማርያም ናት። ልዑል እግዚአብሔርን ጸነሰችው። በተዘጋ በር መግባቱ ምንድን ነው? በሥጋ መጸነሱ አይደለምን? ከተዘጋች በር መውጣቱ ምንድን ነው? ማኅተመ ድንግልናዋ ሳይለወጥ እንደኛ ፍጹም ሰው ሆኖ መወለዱ ነው። ነፍስና ሥጋ ነስቶ ሰው ሆነ። ያለመለወጥ ከመለኮቱ ጋርም አንድ አደረገ። ያን ጊዜ ነቢያት ሙሴ፣ ጌዴዎን፣ ዳዊት ስለ እመቤታችን የተናገሩት ቃል ደረሰ፣ ተፈጸመ። የታጠረች ተክል የታተመች ጉድጓድ እመቤታችን ይህች ናት። ልዩ ልዩ መዓዛ ያለው ሕይወትን የሚሰጥ ፍሬን ያፈራች ተክል ይህች ናት። ከዚህ በኋላ ዮሴፍ በመጣ ጊዜ የመልአኩን ነገር ትረዳ ዘንድ ወደ ዘመዴ ኤልሳቤጥና ዘካርያስ ቤት እንሂድ አለችው። ከዘካርያስ ቤትም ደረሱ። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሷ በማኅፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ መላባት። በታላቅ ድምፅም እንዲህ አለቻት፣ ከሴቶች መካከል አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። እመቤታችን ከኤልሳቤጥ ይህን በሰማች ጊዜ መልአኩ ቅዱስ ገብርኤል የነገራት ቃል እውነት እንደሆነ አወቀች። ማርያምም እንዲህ አለች፣ ሰውነቴ ጌታዬን ታከብረዋለች፣ መንፈሴም በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ነሽ ይሉኛል። ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና፣ ስሙም ቅዱስ ነው። ምሕረቱም ለሚፈሩት እስከ ትውልድ ትውልድ ይኖራል። በክንዱ ኃይል አድርጓልና። የትዕቢተኞችን ሐሳብ በትኗል። ገዢዎችን ከዙፋናቸው አዋርዷል። ትሑታንንም ከፍ ከፍ አድርጓል። የተራቡትን በበጎ ነገር አጥግቧል። ባለጸጎችንም ባዶ እጃቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩም ለዘላለም ምሕረቱ ትዝ እያለው ወዳጁ እስራኤልን ረድቷል። ማርያምን 3 ወር የሚያህል በእርሷ ዘንድ ተቀምጣ ወደ ቤቷ ተመለሰች። ጽንሷ ከታወቀ በኋላ ዮሴፍ ሊያያት ወደደ። መልአኩ ቅዱስ ገብርኤልም በሕልም ታየው፣ እንዲህም አለው፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህ ማርያምን ለመውሰድ አትፍራ አለው። መጸነሱም በዘራ ብእሲ አይደለም፣ ስለዚህ አልተለያትም፣ እስከ ለተሞቱም አገለገላት እንጂ። አይሁድም እመቤታችን እንደ ጸነሰች በሰሙ ጊዜ በምቀኝነት ተነስተው እንደ ሕጋቸው ማየ ዘለፋ አጠጧት። ምንም አላደረጋትም፣ በማኅፀኗ ያለ መለኮታዊ ኃይል ከክፉ ነገር ሁሉ ይጠብቃታልና። ከዚህ በኋላ የምትወልድበት ቀን በደረሰ ጊዜ ለመቆጠር ስትሄድ ዓለምን የፈጠረ ጌታን በቤተልሔም በአካለ ሕፃን ወለደችው። በጨርቅ ጠቅልላ በበረትም አስተኛችው። ማርያምም 3 ወር የሚያህል በእርሷ ዘንድ ተቀምጣ ወደ ቤቷ ተመለሰች። ጽንሷ ከታወቀ በኋላ ዮሴፍ ሊለያት ወደደ። መልአኩ ቅዱስ ገብርኤል በሕልም ታየው፣ እንዲህም አለው፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህ ማርያምን ለመውሰድ አትፍራ አለው። መጸነሱም በዘራ ብእሲ አይደለም፣ ስለዚህ አልተለያትም፣ እስከ ለተሞቱ አገለገላት እንጂ። አይሁድ እመቤታችን እንደ ጸነሰች በሰሙ ጊዜ በምቀኝነት ተነስተው እንደ ሕጋቸው ማየ ዘለፋ አጠጧት። ምንም አላደረጋትም፣ በማኅፀኗ ያለ መለኮታዊ ኃይል ከክፉ ነገር ሁሉ ይጠብቃታልና። ከዚህ በኋላ የምትወልድበት ቀን በደረሰ ጊዜ ለመቆጠር ስትሄድ ዓለምን የፈጠረ ጌታን በቤተልሔም በአካለ ሕፃን ወለደችው። በጨርቅም ጠቀለለችው፣ በበረትም አስተኛችው። በ8ኛው ቀን ወደ ቤተ ግዝረት ወሰደችው፣ ስሙንም አማኑኤል ይሉት ዘንድ። 40 ቀን ከተፈጸመ በኋላ ወደ ቤተ መቅደስ ወሰደችው። ካህኑ ስምዖንም አቀፈው፣ ምስጋናም አቀረበለት። እርሷን አመሰገናት። ይህ ልጅሽ ለሚያምኑበት ሰዎች ሕይወትን ይሆናል አላት። የኦሪትን ሕግ ፈጽማ ወደ ቤቷ ተመለሰች።
ልመናዋ ክብሯ የልጇም ቸርነት ለዘላለሙ በሁላችን ይደርብን፣ አሜን። ልመናዋ ክብሯ ከሁላችን ጋር ለዘላለም ይደርብንና አምላክን የወለደች እመቤታችን ተአምር ይህ ነው። ጌታችን ኢየሱስ ክርስቶስ ካረገ በኋላ በየካቲት 16 ቀን እመቤታችን እንደ ጸለየች የማይታበል የምሕረት ቃል ኪዳንንም እንደ ተቀበለች የሚናገር ተአምር ይህ ነው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም በዕለተ ዓርብ በመልዕልተ መስቀል ተሰቅሎ ሳለ ከተዋት በኋላ እናትህ እነሆ ብሎ አደራ በማለት ለወዳጁ ለደቀ መዝሙሩ ለዮሐንስ ከሰጣትም በኋላ እናቱንም ልጅሽ እነሆ ካላት በኋላ ወደ ልጇ መቃብር ገስግሳ ሄዳ መጸለይን አላቋረጠችም። ይኸውም ጎልጎታ ነው። አይሁድም ባዩአት ጊዜ ቅናትን፣ ቁጣንም ተመሉ። ከዚህም በኋላ በዚያ ትጸልይ ዘንድ ሁለተኛ እንዳትደርስ መክረው በልጇ መቃብር ላይ ጠባቆች ሾሙ። ያም ባይሆን በድንጋይ ወግረው ይገድሏት ዘንድ መከሩ። እርሷ ግን እየዕለቱ መሄድን አላቋረጠችም ነበር። ጠባቆችም አያዩአትም ነበር፣ የልጇ የጌትነት መጋረጃ ሰውሯታልና። መላእክትም ያገለግሏት ዘንድ ሁልጊዜ ወደ እሷ ይመጡ ነበር። ልጇ ጌታችን ኢየሱስም ዕለት ዕለት ይጎበኛት፣ የምትሻውንም ሁሉ ይፈጽምላን ነበር። ከዕለታትም በአንድ ቀን በየካቲት 16 ቀን አብርሃም፣ ይስሐቅ፣ ያዕቆብ ያሉበትን የጻድቃን ማረፊያቸውን ቦታ ያሳዩአት ዘንድ ወደ ሰማይ አሳረጓት። ከአዳም ጀምሮ እስከዚያ ድረስ ያረፉ የአባቶች ነፍሳት ሁሉ ተቀበሏት። ከአጽማችን አንችን አጥንት ከሥጋችን አንችን ሥጋ ለፈጠረልን ለእግዚአብሔር ምስጋና ይግባውም እያሉም ሰገዱላት። በአንቺ ድነትን አገኘን፣ የአምላክ ልጅ ከአንቺ ሰው በመሆኑ ከጥፋት የሕይወት ወደብ የሆንሽን እያሉ ሰገዱላት። መላእክትም ከዚያ ወስደው ወደ ልጇ ወደ መንበሩም አደረሷት። የእሳትም መጋረጃ ወደ ቀኝም ወደ ግራም ተገለጠ። ጌታችንም እጇን ይዞ በፍቅር ተቀበላት። እናቴ ሆይ መጣሽን እያለ በጌትነቱ ዙፋን ላይ አውጥቶ በቀኙ አስቀመጣት። ዓይን ያላየውን ጆሮ ያልሰማውን እግዚአብሔር ያዘጋጀውን በሰው ልቦና ያልታሰመ ፍጹም ተድላ ደስታንም ነገራት። ከልጇ ዙፋንም በታች የእስራኤል ንጉሥ አባቷ ዳዊትም ከነቢያት ወገኖች ሁሉ ጋር ከመላእክትም ጋር አየችው። የአበው ነፍሳት እንደ ግድግዳ ከበው መሰንቆ እየመቱ ሲያመሰግኑ፣ ዳዊትም ልጄ ምክሬን ፈጽመሽ ስሚኝ፣ በጆሮሽም አድምጭ፣ ወገኖችሽንም የአባትሽንም ወገን እርሺ፣ እሱ ጌታሽ ስለሆነ ንጉሥ ዳዊት ደምግባትሽን ወዷልና እያለ ሲያመሰግን አየች። ሁለተኛም መላእክት የፍርድ ቦታ ያሳዩአት ዘንድ ከዚያ ወስደው ለሰይጣን ለሰራዊቶቹም በእሱ ሕግ ጸንተው ለሚኖሩ ሁሉ ወደ ተዘጋጀ የጨለማ ዳርቻ ወዳለበት አደረሷት። አምላክን የወለደች በድንጋሌ ሥጋ በድንጋይ ነፍስ የጸናች ክብርት እመቤታችንም ወዮላቸው፣ ወዮታ አለባቸው፣ ወደዚህ እንዳይመጡ ለሰው ልጆች ማን በነገራቸው አለች። መልአኩም ማርያም እግዚአብሔር ከአንቺ ጋር ነውና በአንቺም ካመኑ ጋር አለና አይዞሽ አትፍሪ አላት። ከዚህም በኋላ መላእክት ተሸክመው ወደ ቦታው አመለሷት። አምላክን የወለደች በድንጋሌ ሥጋ በድንጋይ ነፍስ የጸናች ክብርት እመቤታችንም ከዚያች ቀን ወዲህ ስታዝን ስለ አጣንም ሁሉ ስትለምን በዚያች በየካቲት 16 ቀን ቀራንዮ በሚባል ቦታ ቆማ ልጇን እንደ ልማዷ ስትለምን ኖረች። ልጄ ወዳጄ ሆይ የባሕሪ አባትህ በእግዚአብሔር አብ ክርስቶስም በሚባል ስምህ ናዛዚ በሚሆን በባሕሪ ሕይወትህ በመንፈስ ቅዱስም ምድርም አንተን መሸከም ሳትችል 9 ወር ከ5 ቀን በተሸከሙ ማኅፀኔ መላእክትም ወደ አንተ መቅረብ ሳይቻላቸው ልጄ ወዳጄ ሆይ ያለ ድካም ከኔ በመውጣት እማጸንሃለሁ። ያለ ምጥም በመወለድህ ልጄ ወዳጄ ሆይ ባሳደጉ ጡቶች አማጽንሃለሁ። በሳሙ ከንፈሮችም ባቀፉ እጆችም ካንተም ጋር በተመላለሱ እግሮችም በበላዩ በተኛበት በረት ልጄ ወዳጄ እማልድሃለሁ። በተጠቀለልክበትም ጨርቅ ልጄ ወዳጄ ሆይ እማጽንሃለሁ። ልመናዬንም ሰምተ የልቦናዬን ፈቃድ ሁሉ ትፈጽምልኝ ዘንድ ለምንሃለሁ፣ ወደ አንተም እማልዳለሁ። የብርሃን እናቱ በድንጋሌ ሥጋ በድንጋይ ነፍስ የጸናች ክብርት እመቤታችን እንዲህ ብላ በለመነች ጊዜ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ እርሷ ወረደ።
ስፍር ቁጥር የሌላቸው የብዙ ብዙ የሚሆኑ አእላፍ መላእክትም ከበውት ከእሱ ጋር መጡ። እናቴ ማርያም ሆይ ምን ላድርግልሽ አላት። የምትሽውንም ምን ላድርግልሽ ተወጃለሽ አላት። አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች ክብርት እመቤታችንም ልጇ ወዳጇን ደህንነቴን የምታደርግልኝ ልጅ ወዳጅ ሆይ አለኝታ የመጠጊያ አንተ ነህ። እምነቴም በአንተ ላይ ነው። በእናቴም ማኅፀን ሳለሁ በአንተ ሥልጣን ጸናው። በማኅፀንም ሳለሁም አንተ ሰወርከኝ። በጊዜውም ሁሉ አጸራሪ አንተ ነህ። አሁንም ፍጹም ልመናዬን አድምጥ። እኔ እናትህ ባሪያም የምነግርህን የልመናዬን ነገር ስማ። ተስካሬን የሚያደርግ ቤተ ክርስቲያንም በስሜ የሚሠራ በስሜ የታረዘ የሚያለብስ የታመመ የሚጎበኝ የተራበ የሚያበላ የተጠማ የሚያጠጣ ወይም ያዘነ የሚያረጋጋ ቢሆን የተከዘን ደስ የሚያሰኝ ወይም ምስጋናዬን የጻፈ ሴት ልጁንና ወንድ ልጁን በእኔ ስም የጠራውንም እኔም በምከብርበት ቀን ምስጋና ያመሰገነውን አቤቱ ዓይን ያላየውን ጆሮም ያልሰማውን በሰው ልቦና ያልታሰበውን በጎ ዋጋ ስጠው። አቤቱ በእኔ ቃል ኪዳን ስላመነ ሁሉ ማልድሃለሁ፣ እለምንሃለሁ። መራቤን መጠማቴንም ካንተ ጋር እንዳንተ ያገኘኝንም መከራንም ሁሉ አስበህ አቤቱ ወደ ሲኦል ከመውረድ ነፃ ያወጣ አድርገው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም የለመንሽ ሁሉ ይደረግልሽ፣ የምትወጂውን ሁሉ እፈጽምልሻለሁ፣ የለመንሽውን ሁሉ ላደርግልሽ ሰው ሆኛለሁና መሐላዬንም እንዳላፈርስ አማኑኤል ብዬ በራሴ ማልኩልሽ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስጦታ የሚሆን የማኅፀኗን ፍሬ ኑዩ። ወዳጆቿም የምትሆኑ ደስ የሚያሰኝ ይህን ድንቅ ኪዳን ቸርነትንና በጎነትን ሁሉ የያዘ ጌታ በሰማይና በምድር ያለ ሁሉ ስሟን በመጥራት ይድን ዘንድ የሰጣትንም ድንቅ የሚሆን መሐላን ታዩ ዘንድ ኑ። በጎ ሥራ ሳይሰሩ ሕግጋቱን ሳይጠብቁ መዳን የእሱ ፍርድ ምን ይረቅ! አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስም ይህች ናት። በተጠራም ጊዜ የሰማያት ጽናታቸው የምድርም ግዘፍ እስከ ሲኦል መሠረት ድረስ ይናወጣል። ቅጠል ነፋስ ባናወጠው ጊዜ እንዲረግፍ የመላእክትም ክንፋቸው በመደንገጥ ልርገፍ ልርገፍ ይላል። ይህም ስም በተጠራ ጊዜ የፍጡራን መደንገጥ ይቅርና የሁሉ ሥልጣን በእጁ የተያዘ ልጇ መድኃኒታችን ኢየሱስ ክርስቶስ ኃጥኡን በፊቱ አቁሞ የበቀሉን ፍርድ በገለጠ ጊዜ በኃጥአን ፊት ላይ በቃል ኪዳን ቀለም የተጻፈ የድንግልን ስም ሲጠራ ሰምቶ የአደባባዩን ፍርድ ትቶ በቸርነቱ በኃጥአን መፍረድን ይተዋል። እንደ እኔ ያላችሁ ኃጥአን ወንድሞቼ ሆይ እንግዲህ ወዲህ 16ቱን ሕግጋት ለመፈጸም የእግዚአብሔር ባሮች መሆንን እንሻ። እሱ በቀትር ጊዜ በመስቀል ላይ እመቤታችሁ እናታችሁ እነሆ እያለ የቃል ኪዳን እመቤት እሷን ሰጥቶናልና ስለዚህ ነገር የእመቤታችን የእናታችን ማርያም ባሮች ለመሆን ፈጽመን እንቀዳደም ብዬ ነግራችኋለሁ። ይህችውም እመቤታችን ናት። ከንጉሥ ልጇ ጎን በፈሰሰ ደሙ እኛን ንጹሐንን አድርጋ እንደ ስሟ ትርጓሜ ወደ ልጇ ባሮች አባቶቻችን ፍጹምነት መርታ በእውነት ታደርሰን። በኃጢአት ያደፈውን ከኃጢአት ታነጸዋለችና ወደ መንግሥተ ሰማያትም ታደርሰዋለችና እንደዚሁም ሁሉ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከኃጢአት ታንጻን። በቸርነቱ አማልክት ዘበጸጋ እንሆን ዘንድ ከልጇ ፊት ባለሟልነትን ታቁመን። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የዓለሙ ሁሉ መድኃኒት የምትሆን የዚህች የክብርት እመቤታችንን ስም የሚጠራ አፍ ምን አፍ ነው? እንደምን ያመልጥ ይሆን? እንደምንስ ከመከራ ሁሉ ይድን ይሆን? እንደምን ከፍ ከፍ ይል ይሆን? ይህ ስም ከሁሉ ይልቅ እንደምን ይከብር ይሆን? የሚያነጻን ይሆን ዘንድ ጻድቃንም ለመሆን ወደ እሷ ለሚገቡ ኃጥአን አማላጅ ይሆን ዘንድ በቃል ኪዳን ውሃ በቃል ኪዳን ቀለም በመንግሥተ ሰማያት በር የተጻፈ ነውና በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ቃል ኪዳን የተጀመረ ጌታችን ኢየሱስ ክርስቶስ ካረገ በኋላ አይደለም፣ አዳም ከገነት ከወጣና ከክብሩም ከተለየ ጀምሮ ነው እንጂ።
ፈጽሞ ባለቀሰ ጊዜ ጌታችን አለኝታ ባለው ቃል ኪዳን ከልጅ ልጅህ ተወልጄ በሜዳ ድሄ አድንሃለሁ ብሎታልና እመቤታችንን የዓለም ሁሉ መድኃኒት አድርጎ እንደፈጠራት ልብ አድርጋችሁ እነወቁ። ሁለተኛም ከሁሉ ይልቅ ከቸር ፈጣሪያችን በተሰጧት ኪዳናት ሁሉ ለእስራኤል ድኅነት ትሆን ዘንድ ለሙሴ የሰጠው ሕጉ የተጻፈባት ጽላት ያለበት መጠጊያ ብሎ ስም እንዳወጣላት እወቁ። ለነቢያት ለሐዋርያትም ለጻድቃንና ለሰማዕታትም እመቤታቸው ናት። የእመቤታችንም ቃል ኪዳን ፍጻሜያቸው ነው። በእሷ ሥጋ መሰቀሉን አሳስቦ ከመነገሩ የተነሳ ምንም ለኒህ ሁሉ ቃል ኪዳን ቢሰጣቸው የቃል ኪዳኑ መመኪያ አክሊል እናታችን ማርያም ናት። ይህን ቃል በመስማት አምነው አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን ስም በመጥራት የዳኑትን ምን ያህል እነግራችኋለሁ። ቅምር በሚባል አገር በስም ክርስቲያን የሆነ በዘመድ የከበረ አንድ ሰው ነበረ። ኃጢአቱ ግን ከሰው ኃጢአት ይበልጣል። ፈጽሞ ባለጸጋ ነበር። እህል የላምም ሥጋ የሌሎች እንስሳትንም ሥጋ አይበላም ነበር፣ የሰው ሥጋ ይበላ ነበር እንጂ። የበላቸውም ሰዎች 78 ነፍሳት ያህላሉ። ባልንጀሮቹ፣ ወዳጆቹም፣ ዘመዶቹም ቤተሰቦቹም አለቁ፣ ተጨረሱ። ከባሮቹም እንዳይበላቸው የሸሹ አሉ። ከሁለቱ ልጆቹና ከሚስቱ ጋር ብቻውን ቀረም። ይህ አላዋቂ ሰው እነርሱንም ሳይቀሩ በላቸው እንጂ አላዘነላቸውም። ያን ጊዜም ከቤቱ ወጣ። ውሃ ከሚጠጣበት ከአንዲት ረዋትና ከአንዲት ጦር በቀር ከዚህ ሁሉ ሀብቱ አልወሰደም። ጦሩም በወርቅ ያጌጠ ነበር። ሲሄድም ገበሬ ሲያርስ አገኘና ይገድለው ዘንድ ተከተለው፣ ሸመቀበትም። እንደ በረታበትም አውቆ ተወው። ወደ እሱም ሄዶ እንዴት ዋልህ አለው። ሁለተኛ አንዱን በሬ ሽጥልኝ አለው። ገበሬውም ምን ትሰጠኛለህ አለው። በወርቅ መሸቢያ የተያዘ ጦሬን ውሰድ አለው። ገበሬውም ከሁሉ ይልቅ እህል ይሻለኛልና አይሆንም አልሁ አለው። ሦስተኛ ጦሮች እጨምርልሃለሁ አለው። ሁለተኛም አይሆንም አለው። በላይ ሰብም ገበሬውን ከዚያ አድርበት ዘንድ እስቲ ዋሻህን አሳየኝ አለው። ገበሬውም ባጠገብህ እነሆ ቤት አለና ከቤት አታድርምን አለው። በላይ ሰብም ሰው በሚያድርበት ቤት አላድርም፣ ነገር ግን የማድርበትን አሳየኝ አለው። ገበሬውም አንተ በዘመድ የከበረ አንጌቤናዊ ትመስለኛለህ አለው። ልቦና ግን ክዳት፣ ሽንገላ የተመላ ነውና ቅምር በሚባል አገር እንደሚኖር እንደ አንድ ባለጸጋ ትመስላለህ። በላይ ሰብም ወዳጄ ሆይ በሱ ለምን ትመስለኛለህ አለው። ያን ጊዜም ገበሬ ዋሻ አሳየው። በላይ ሰብም ውሃ በረዋት ይዞ ሄደ። ሲዞርም ሁለንተናው በደዌ ሥጋ የታመመ ሰውን አገኘ። በእጁ የተያዘ እንደሆነም አውቆ ይበላው ዘንድ ወዶ ሳለ በደዌው ምክንያት ጠልቶ ተወው። ያ ድሃ ግን ፈጽሞ የተጠማ ነበርና ስለ እግዚአብሔር ብለህ ውሃ አጠጣኝ አለው። ፈጽሞም ተቆጣው። ሁለተኛም ስለ ጻድቃንና ስለ ሰማዕታት፣ ስለ ሰማይና ስለ ምድር ብለህ አጠጣኝ አለው። መልሶም ተቆጣው። ሦስተኛም ፈጣሪያችንን ስለወለደች ስለ እመቤታችን ስለ ቅድስት ድንግል ማርያም ብለህ ነፍሴ ከሥጋዬ ሳትለይ አስቀድመህ አጠጣኝ አለው። በላይ ሰብም እስኪ ቃልህን ድገመው አለው። ሁለተኛም ድሃው አምላክን ስለወለደች ስለ እመቤታችን ስለ ቅድስት ድንግል ማርያም ስም ብለህ አጠጣኝ አልሁህ አለው። በላይ ሰብም ይህቺ ደግ እንደሆነች በልመናዋም ከሲኦል የምታድን እንደሆነች እኔም ከሕፃንነቴ ጀምሬ ሰምቼ ነበር አለው። አሁንም እኔ በእሷ ተማጽኛለሁ። ድሃውንም አምላክን ስለወለደች ስለ ክብርት ድንግል ማርያም ስምን ካጠጣ አለው። ከጥርኝ ውሃ በቀር በጎሮሮ አልገባምና አንጣጣው፣ አጨርስብኝም ብሎም ከለከለው። ድሃውም መንገዱን ሄደ። ከዚህም በኋላ በላይ ሰብ ከዋሻ ውስጥ ገብቶ እህል ከምበላ ሞት ይሻለኛል ብሎ ከጥቂት ቀን በኋላ በጽምና በረሃብ ሞተ። በማስደንገጥና በማስፈራራት በጨለማ በጋዞች አጋንንት መጥተው ከበቡት። በመቀማትና በግድ ነፍሱንም ከሥጋው ለዩ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የሠራው በጎ ነገር ሥራ ቢኖር ትሻ ዘንድም መጣች። መላእክትም አምላክን የወለደች
በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ከሰማይ በታች ከዚህ ሰው ኃጢአት የበለጠ አለን አሏት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ስለ ስሟ ለድሃ መሥዋዕት አድርጎ ያጠጣውን ጥርኝ ምሉ ውሃ በጎኗ አይታ ያን ጊዜ ደስ አላት። ወንድሞቼ ሆይ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከሚሞት ክርስቲያን ሁሉ ነፍስ ዘንድ እንድትደርስ ይህንን እወቁ። ይህችንም ነፍስ በመፍራት በመንቀጥቀጥ ከእግዚአብሔር ፊት አደረሷት። ያችንም ነፍስ ለቅሶ ጥርስ ማፋጨት ወዳለበት ቦታ ውሰዷት የሚል ቃል ወጣ። አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ልጄ ወዳጄ ሆይ ጌታዬ ሆይ ማርልኝ እያለ የሰገደች። ጌታ ምን የሚማርበት በጎ ሥራ አለው አላት። 78 ሰዎች በልቷልና። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም በእኔ ስም ለድሃ ውሃን አጠጥቷልና አንተ ስምሽን የጠራ ዝክርሽንም ያደረገ የዘላለም ድነትን አግኝቶ ይኖራል ብለኸኝ አልነበረምን? አለችው። ጌታም እውነት ነው፣ መሐላዬን አላፈርስም አላት። መላእክትንም ሚዛን አምጥታችሁ ስለ እናቴ ስም ያጠጣውን ያን ውሃ በአንድ ሚዛን እኒህንም 78 ነፍሳት በአንድ ሚዛን አድርጋችሁ መዝኑት አላቸውና መዘኑት። ከ78 ነፍስ ያጥርኝ ውሃ መዘነ። ያችም ነፍስ አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን አማላጅነት ድና ወደ መንግሥተ ሰማያት ገባች። ያን ጊዜም የብርሃን መላእክት ምስጋና አደረጉ። ወዳጆቼ ሆይ በላይ ሰብ አምላክን በወለደች በእመቤታችን አማላጅነት በጥቂት ጥርኝ ውሃ ምክንያት እንደ ዳነ ስሙ። ተስካሯን የሚያደር ቤተ ክርስቲያኗንም የሚሠራ ይልቁንም ታምሯን የሚጽፍና በአማላጅነቷ ያመነ ያለ ሐሰት በእውነት እንደምን ክብርን ባለሟልነትን ያገኝ ይሆን? ልመናዋ ክብሯ የልጇም ቸርነት በአገራችን በኢትዮጵያ በደብራችን በደብረ ሰላም በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት በዕለተ ሰኑይ የሚነበብ የሚጸለይ እናታችን የኪዳነ ምሕረት ድርሳን ይህ ነው። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን፣ አሜን። ማርያምን በመረጣት በእግዚአብሔር አብ ስም በማፀኗ ባደረ በእግዚአብሔር ወልድ ስም ባጸናት በእግዚአብሔር በመንፈስ ቅዱስም ስም የእመቤታችን የቃል ኪዳኗን መጽሐፍ ማንበብ እንጀምራለን። ከእርሱ ጋር በባለሟልነት ትኖር ዘንድ ያከበራት ያነገሳት እርሷ በሕሊናዋም በሰውነቷም ድንግል ስትሆን ከዚህ ዓለም ወደ ሰማይ ያሳረጋት በዚህች አውደ ምሕረት የምንሰግድለት የማዕፀኗ ፍሬ የካህናት አለቃ ኢየሱስ ክርስቶስ ኃጢአታችንን ለዘላለሙ ይቅር ይበለን፣ አሜን። በዚህች በበዓሏ ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። የሕይወት እናት ድርሳን፣ የመድኃኒት እናት ድርሳን፣ የአሸናፊ እግዚአብሔር እናት ድርሳን፣ የአካላዊ ቃል እናት ድርሳን ይህ ነው። ይህቺውም የሲኦል ማዕበል ሞገድ በተነሳ ጊዜ የማትነዋወጥ የሃይማኖት አምድ ናት። የማትፈርስ የአድማስ ግድግዳ እርሷ ናት። አማኑኤልን የወለደችው እርሷ ናት። የምሥራች ማደሪያ በመስቀል የታጀበች ምስጋናዋ የተወደደላት እርሷ ናት። ቅዱሳን ከሲኦል የሚሻገሩባት መርከብ እርሷ ናት። የፋና መብራት እርሷ ናት። ይህቺ ድንግል በምን ምሳሌ ትመሰላለች? ዓመታት ሳይፈጠሩ ወራት ሳይቆጠሩ በልዑል እግዚአብሔር ሕሊና ነበረች። የተዘጋጀች ምድር እርሷ ናት። ከፍጥሯን አስቀድማ የነበረች መላእክት የሚያመሰግኗት ፀሐይ የከለላት ሁለተኛ ሰማይ እርሷ ናት። መጀመሪያና መሠረት ይቺ ናት። የአባታችን አዳም የድኅነት ተስፋ እርሷ ናት። የአቤል መዓዛ መሥዋዕት፣ የአባታችን የኖኅ የእምነት ቃል ኪዳን መሸጋገሪያ መርከብ እርሷ ናት። የቅዱሳን ጥበብ፣ የሲራክ መጽሐፍ፣ የኤልያስ የሰርክ መሥዋዕት፣ የባሮክ በለስ፣ የሄኖክ ራእይ አምላክን የወለደች እመቤታችን ማርያም ይህች ናት። የኖኅ ድኅነት 8ቱን ነፍሳት ከጥፋት ውሃ የሰወረች የሰማይ አምላክ የቃል ኪዳኑ ምልክት የምትሆን ብሩህ ቀስተ ደመና የተባለች ማርያም ይህች ናት።
የሰማያዊ ክርስቶስ ማደሪያ ይህች ናት። አንዲትስ እንኳን የማትሻር 10 ቃላት የተጻፉባት የሙሴ ጽላት ይህች ናት። የሮቤል ተክል፣ የይሳኮር የልደቱ ምልክት፣ የአሴር የእህል በረከት፣ የአስቴር ጸሎቷን የምታሳርግ ሆሎርኒስን ድል ለምትነሳ ለዮዲት ጥበብ የምትሆን ማርያም ይህች ናት። የይሁዳ ምስፍናው ሀብት፣ የዛብሎን የህሊናው ተስፋ፣ የሶስናን ልብ ከሐዘን የምታረጋጋ የኢያቄምና የሐና ልጅ የዮሐንስ ያንደበቱ ክብር ሶሊያና የተባለች ማርያም ይህች ናት። የሴም የርስቱ ምድር ምስራቃዊት የኤዶም ገነት ከነገደ ካም ኃጢአትን የምታስተስሪ የንፍታሌም ዘንባባ የብንያም የሰርክ ምግብ እስራኤልን ከመከራ ምድር ያወጣች የለመለመ መናን በመመገብ የሚጣፍጥ ውሃን በማጠጣት በምድረ በዳ የጠበቀቻቸው በኤፍሬምና በምናሴ መካከል አንድነትን የምታረግ የኢያቄምና የሐና ልጅ ማርያም ይህች ናት። ልመናዋ ክብሯ የልጇም ቸርነት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁልጊዜም የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውንና ያጻፈውን ወይም በማኅተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውን ያነበበውንም በደለኛን ሁሉ በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ይቅር ይበለን፣ አሜን። አቡነ ዘበሰማያት